የህይወቴ ማብቂያ ዛሬ ነው ያልኩበት አይኖቼን ጨፍኜ ሞቴን ያሰብኩበት ቀውጤው ሰዓት አልፎ ማየቴ ደንቆኛል። ለካ ጌታ ወዶኝ እጅግሬን ጠብቋል፣ እጅግሬን ጠብቋል፣ እጅግሬን ጠብቋል። ዞር ብዬ ሳየው ሳለፍኩትን አባጣ ጉርበቱ ጉድጓድ ገደሉን ማመን ይሳነኛል ኃይልን ከታገኘው ለካስ ኤልሻዳይ ጠብቆኝ ቆሜያለሁ ስሙን አከብራለሁ። ሐዋርያት በጸሎት ይተጉ ነበር፣ ቃሉን በማንበብ ይተጉ ነበር ይላል እግዚአብሔር ቃልና ሌላም ቦታ ደግሞ ቀኑ ሲቀርብ እያያችሁ መሰብሰባችሁን ትተው ይላል። ለበጎ ስራ እንድትነቃቁ እርስ በርሳችሁ ተነቃቁ ተገናኙ ነው የሚለው እግዚአብሔር ቃልና ወገኖቼ በዚህ በመጨረሻው ዘመን ይሄ የናንተ ነገር በጣም ትልቅ ነገር ነው፣ ልብ የሚያሳርፍ ነገር ነውና በእናንተ ደስ ብሎኛል። እና አስቀድሜ ለእናንተ የአባቴ ብሩካኖች እንዴት ናችሁ ብዬ ሰላምታ ማቅረብ ፈልጋለሁ። ተባረኩ ሁላችሁንም እቺሁናችሁ ሃሌሉያ አሜን አሜን እንጸልያለን። ሃሌሉያ ኦ በዘመናት መካከል ስራህን የምትፈጽም የምትናገር ጌታ ቃል ያለህ ጌታ የህይወት ቃል አንተ ጋር ያለ እግዚአብሔር በጌታ በኢየሱስ ስም እናመሰግናለን። በክርስቶስ ኢየሱስ ስላገኘኋቸው ወገኖች አመሰግናለሁ። አባ የሰማይ አምላክ እግዚአብሔር ገናናው ስምህ ይባረክ፣ ቅዱሱ ስምህ የተባረከ ይሁን። አባባት እኔ ምክንያትና ቧንቧ ሆኜ በፊትህ አለሁ፣ ነገር ግን ተናገር አባት ሆይ በጌታ በኢየሱስ ስም እለፍ። መንፈስ ቅዱስ አንተ እንድትናገር ነው ምን ጠይቅህ በዚህ ሰዓት። የሰውን ልብ የምትመረምር የእግዚአብሔር መንፈስ ሆይ ተናገር፣ ቅዱሱ መንፈስ ተናገር በጌታ በኢየሱስ ስም። የትኛውም የጨለማ ጉልበት የተሰበረ ይሁን፣ የትኛውም የጨለማ አጀንዳ የተለየ ይሁን በዚህ ሰዓት በጌታ በኢየሱስ ስም። ይህንን ፕሮግራም የሚዋጋ የትኛውም ከአየር ከጥልቅ ከአራቱ የምድር ማዕዘናት የሚሰራ የትኛውም የጨለማ ጉልበት በስምህ ጉልበት የቀለጠ ይሁን። አባባቱ እናመሰግንሃለን። አባ ተናገር በጌታ በኢየሱስ ስም ጸለይኩኝ። መጀመሪያ ላይ ይሰማችኋል? ይሰማል? ድምጼ ይሰማል? አዎ ይሰማል። ድምጽ እንዳይገባ ነው የምንዘጋው። ይሰማል? እሺ። መጀመሪያ ላይ የእግዚአብሔር ቃል እንዲህ ይናገራል። ኢሳይያስ ላይ ወደ ዋናው ሐሳብ ከመግባቴ በፊት ኢሳይያስ ምዕራፍ 40 ቁጥር 10 ላይ ስለ እግዚአብሔር እንዲህ ይናገራል። በመጀመሪያ መጨረሻውን ከጥንት ያልተደረገውን እነግራለሁ ይላል። ምክሬ ትጸናለች፣ ፈቃዴም ሁሉ እፈጽማለሁ ብሎ ጌታ እግዚአብሔር ይናገራል። በመጀመሪያ መጨረሻውን ይናገራል። ይህን ታሪክ በአባቶቻችን ህይወት በእስራኤላውያን ህይወት ታዩታላችሁ። በነ ዮሴፍ በነ ዳዊት ህይወት ታዩታላችሁ። እግዚአብሔር በመጀመሪያ መጨረሻውን ይናገራል። ለምሳሌ የእስራኤልን ህዝብ ወደ እስራኤል ሲመጣ ወደ ሙሴን ሲልከው ወደ እስራኤልስ አንድ ነገር ነበር ያለው። ህዝቤን ወደ ተስፋይቱ ምድር ከባርነት ምድር አውጥቼ ወደ ተስፋይቱ ምድር አገባቸዋለሁ ነው ያለው። ያ ማለት የእስራኤል ዴስቲኒ ነበር። የተስፋይቱ ምድር መግባት የእስራኤል ዴስቲኒ ወይ መጨረሻ ነው። መቼ ነው ግን የተነገራቸው? በመጀመሪያ የተነገራቸው። በመጀመሪያ ገና ግብጽ ምድር ሄዶ የአብርሃም የይስሐቅ ያዕቆብ አምላክ ላከኝ ብሎ በመጀመሪያ ነው የነገራቸው። ፈርዖን ጋር ሄዶ ምን እንዳለ ታውቃላችሁ? ያገለግለኝ ዘንድ በምድረ በዳ ያጥንልኝ ዘንድ የበኩር ልጄ ነው ልቀቀው እስራኤል ነው። ለፈርዖን ህዝቤን ልቀቅ፣ የበኩር ልጄ ነው እስራኤል፣ በምድረ በዳ ያጥንልኛል ያገለግለኛል ያለ። ለእስራኤል ህዝብስ ምንድነው ያለ? ከዚህ ከባርነት ምድር አውጥ ወተትና ማር ወደምታፈሰው ምድር አስገባቸዋለሁ ነው ያለ። ወደ ዮሴፍ ልውሰዳችሁ። ዮሴፍ ደግሞ ህልም አለ። በመጀመሪያ ተነገረው፣ መጨረሻው አየ፣ ሲሰገድለት አየ። አባቱ እናቱ ወንድሞቹ ሲሰግዱለት አየ። ግን በመጀመሪያ ላይ የተነገረው መጨረሻ። እግዚአብሔር በመጀመሪያ መጨረሻን የሚናገር አምላክ ነው። ይሄን ቃል የተናገርኩበት ምክንያት አለኝ፣ በኋላ ላይ አብራራዋለሁ። መግቢያ ቃሌ ነው። እግዚአብሔር ምን ያደርጋል አልኳችሁ? ሲጠራን ከኛ ጋራ ስለ ዴስቲኒያችን ያወራል፣ ስለ መጨረሻችን ያወራል።
በመጀመሪያ ነው የሚናገረው። ምክንያቱም እሱ እግዚአብሔር ስለሆነ ኤልሻዳይ አምላክ ስለሆነ እንደኔና እንደናንተ ነገ ተጠብቆ ከነጎዲያ በሚል አይደለም። እሱ ዘላለማዊ አምላክ ስለሆነ ስለ ዴስቲኒያችን ይነግረናል። ይህንን ቃል ይዛችሁ ዛሬ ወደማካፍላችሁ ክፍል እንሄዳለን። ክፍሉ የሚገኘው ዘፍጥረት 26 ላይ ነው። ዘፍጥረት ምዕራፍ 26ን እናወጣለን። ዘፍጥረት ምዕራፍ 26ን አነባዋለሁ። ከቁጥር 1 ጀምሬ አነባዋለሁ። በምድርም ቀድሞ በአብርሃም ዘመን ከሆነው ራብ በላይ ሆነ ይላል። ይስሐቅም ወደ ፍልስጤም ንጉሥ አቢሜሌክ ወደ ጌራራ ሄደ። ከዛ ምን ሆነ ይላል? እግዚአብሔር ተገለጠለት ይላል። እግዚአብሔር ተገለጠለትና እንዲህ አለ፣ ወደ ግብፅ እንዳትወርድ እኔ በምልህ ምድር ተቀመጥ እንጂ በዚያች ምድር ተቀመጥ፣ ካንተ ጋር እሆናለሁ። ለይስሐቅ ነው እግዚአብሔር አሁን እየተናገረ ያለ። ከአባትህ ካንተ ጋር እሆናለሁ፣ እባርክሃለሁ፣ እነዚህን ምድሮች ሁሉ ለአንተ ለዘርህ እሰጣለሁ። ለአባትህ ለአብርሃም የማልኩትን መሐላ አጸናለሁ፣ ዘርህ እንደ ሰማይ ከዋክብት አበዛለሁ፣ እነዚህንም ምድሮች ሁሉ ለዘርህ እሰጣለሁ። የምድር አሕዛብ በዘርህ የአብርሃም ቃሌን ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ ይላል። እግዚአብሔር እዚህ ጋር ከይስሐቅ ጋር ኮቨናንት ሲያደርግ ኪዳን ሲገባ እንመለከታለን። ረሃብ ነው። ረሃብ ደግሞ ስደትን ያመጣል። ስለዚህ ወደ ግብፅ አትሂድ፣ እኔ እንድትቀመጥ የምፈልገው በጌራራ አገር ነው፣ አትሂድ አለው እግዚአብሔር። ይስሐቅ ተስማማ ከእግዚአብሔር ሐሳብ ጋር። እባርክሃለሁ፣ ከአባትህ ከአብርሃም ጋር እንደነበር ካንተ ጋር መሆን እባርክሃለሁ። በመጀመሪያ እግዚአብሔር ምንድነው የሚናገረው? መጨረሻ ነው የሚናገረው። ሰምታችሁኛል አይደል? በመጀመሪያ መጨረሻ የሚናገር አምላክ ነው። ስለዚህ ምን አለው ይስሐቅ? በዚች ምድር ተቀመጠ፣ ካንተ ጋር ሆኖ እባርክሃለሁ፣ እነዚህን ምድሮች ሁሉ ለአንተ ለዘርህ እሰጣለሁ። የቱኛውን ሰው ይዘ በረሃብ ምክንያት የተሰደደውን ሰው ነው እግዚአብሔር እንደሚለው። ረሃብ ችግር ያፈናቀለውን ሰው ነው እግዚአብሔር እየተናገረ ያለው። ከዛ ተቀመጠ እግዚአብሔር ባለው ስፍራ ይስሐቅ ስለ ዘሩ አወራው። እንደ ሰማይ ከዋክብት አደርጋለሁ አለ፣ ዘርህ እሰጣለሁ፣ የምድር አሕዛብ በዘር ይባረካሉ አለ። አብርሃም ቃሌን ሰምቷል፣ ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ። ከዛ ቁጥር 7 እንደዚህ ይላል፣ በዚያም ስፍራ ሰዎች ስለ ሚስቱ ጠየቁት ይላል። እዚህ ጋር ይሄንን የምጠቅስበት ምክንያት ቁጥር 7ን እግዚአብሔር ኪዳን ገብቷል፣ ካንተ ጋር ሆናለሁ ብሎታል፣ እባርካለሁ ብሎታል። ኤክስትሪም ሄዶ ይሄን ስፍራ ላንተ እሰጣለሁ። ማንን? ረሃብተኛውን፣ ረሃብ ያባረረው ማንም አጠገቡ የሌለውን ይስሐቅ እንዲህ ብሎ። ምክንያቱም እግዚአብሔር ሁሌ በመጀመሪያ ምንድን ነው የሚናገረው? ዴስቲኒን የሚናገር አምላክ፣ ራሱን ታምኖ የሚናገር አምላክ ነው። ስለዚህ አሁን ይስሐቅ ተስማማ። እቀመጣለሁ፣ እሺ በጌራራ እቀመጣለሁ፣ ወደ ግብፅ አልሄድም ብሎ ተስማማ። ከዚህ በኋላ የመጀመሪያው ፈተና የመጣው ቤቱ ውስጥ። ቁጥር 7ን ስትመለከቱ የዚያ ስፍራ ሰዎች ስለሚስቁት ይላል። ልክ ከዚህ በፊት አብርሃምን ታስታውሳላችሁ። በእርግጥ የአባቱ ልጅ ናት ሳራ፣ ስለፈራ እህቴ ናት ብሎ ነበር ይላል። አሁንም እዚህ ጋር እህቴ ናት አለ ይላል። የዚያም ስፍራ ሰዎች ለርብቃ ሲሉ እንዳይገድሉት ብሎ ይላል። ስለዚህ እርሷ ውብ ነበረች እያለ ይናገራል። እኔ አሁን ስለ መጀመሪያው ፈተና እግዚአብሔር ከተናገረው በኋላ እግዚአብሔር ተቀመጥ፣ ካንተ ጋር ሆናለሁ፣ ባርካለሁ፣ አበዛሃለሁ፣ በጣም ብዙ ነገር ነው የተናገረው። ተስማምቶ ተቀምጧል። ተቀምጦ ባለበት ቁጥር 1 ፈተና ቤት ውስጥ ነው የመጣው። ከዚያ በኋላ ምን ሆነ ይላል? በዚያም ብዙ ቀን ከተቀመጡ በኋላ የፍልስጤም ንጉሥ አቢሜሌክ በመስኮት ሆኖ ጎበኘ፣ ይስሐቅ ሚስቱን ርብቃን ሲዳራ ታየ እያለ ይናገራል። ከዛ በኋላ ቁጥር 9 ላይ አቢሜሌክም ይስሐቅን ጠራው፣ እንዲህም አለው፣ እነሆ ሚስት ናት፣ እንዴት እርሷን እህቴ ናት አለ። የእርሷ ምክንያት እንዳልሞት ብዬ ነው አለው። እዚህ ጋር ወገኖች አንድ ነገር መናገር እፈልጋለሁ። ሰው ስለሆነን እንፈራለን። መፍራትና አለማመን የተለያዩ ነገሮች ናቸው። ሰው ሁሉ ይፈራል። ምንም የኪዳን ቃል እግዚአብሔር ቢገባለት፣ ምንም እንዲህ ካንተ ጋር ሆናለሁ ቢባል፣ ሰዋዊ ማንነታችን ግን ፊት ለፊታችን ባጋጠመን ነገር እንፈራለን። እሱ ኖርማል ነው። እግዚአብሔርም ለምን ፈራህ አላለው።
ለምን ፈራ? እንዴት ትፈራለህ አላለም። ምን ብሏል ግን? አንዴ እግዚአብሔር ካንተ ጋር ነኝ ብሏል። አሜን አሜን። ዋናው ቁም ነገር ካንተ ጋር መሆን ነው። ካንቺ አለሁ ማለት ነው። ኮቨናንት ካንተ ጋር ካንቺ ጋር መግባት ነው። ምክንያቱም እግዚአብሔር ተናገረ ማለት በቃ በራሱ ታምኖ ነው የሚናገር። የኛን ማንን ያቃል ሲጀመር እግዚአብሔር። ስለዚህ እንዲህ አለው፣ ፈራሁ። አለማመን ሌላ ጉዳይ ነው፣ መፍራት ሌላ ጉዳይ ነው። ስንፈራ አብርሃም ሲፈራ